በስድስተኛውና በአራተኛው ክፍለ ዘመን ቢፎር ክራይስት በአሁኗ ኔፓል የደቡባ ክፍል ሰዳርታ ጎታማ የተባለ አንድ ሕፃን ልጅ ይወለዳል። ከባላባት ቤተሰብ የተወለደ ሲሆን አባቱ ሾረዳና የግዛቷ ንጉሥ ነበረ። ልክ ሰዳርታ ከተወለደ በኋላ አንድ ቅዱስ መልእክተኛ ይመጣና ትንቢትን ይናገራል። ይሄ ልጅ ወይ ታላቅ የሚባል ንጉሥ ይሆናል አሊያም ደግሞ ታላቅ የሚባል የሃይማኖት መሪ ይሆናል ይላል። ይህንን ትንቢት አባቱ እንደሰማ ወዲያውኑ መወሰን ስላለበት አሁን የግዛቱ ንጉሥ እንደሆነው ሁሉ እሱም ካለፈ በኋላ ልጁ እንዲተካው በመፈለግ ይሄ ልጅ ከኔ ቀጥሎ ንጉሥ መሆን አለበት ብሎ ይወስናል። ይህንን ሐሳቡንስ እንዴት አድርጎ ነው ሊተገብር ያሰበው ካላችሁ፣ ሰዳርታን ከውጫዊው ዓለም ከልሎ ለማቆየት ይወስናል። ለልጁ ትክክለኛ የሚባለው ዓለም ይቺ አሁን የሚመለከታት ቤተ መንግስት ብቻ እንደሆነች አድርጎ እንዲያስብለት ነው የፈለገው። ምንም አይነት እንከን ወይንም ደግሞ ጉድለት እንዲመለከት ስላልፈለገ እያንዳንዱ ሰዳርታ የሚያገኛቸው ነገሮች እንዳለ ፐርፌክሽንን ወይንም ደግሞ ፍጹምነትን ያመለክቱ ነገሮች ናቸው። ጤንነት፣ ውበት፣ ሀብት፣ መትረፍረፍ፣ እነዚህ ነገሮች ብቻ እያየ እንዲያድግ ነው አባቱ ያደረገው። እንደ እንከን የታሰበ ማንኛውም ነገር ወዲያውኑ ወደ ፐርፌክሽን እንዲለወጥ ይደረጋል። አስቀያሚ የሚባል ነገር፣ ምስቅልቅል የሆነ ነገር ወይንም ምቾት የማይሰጥ ነገር አሊያም ደግሞ ህመም፣ በተጨማሪም ደግሞ ሞት የተባለ ነገር ሲጀመርም እዚች ዓለም የተባለች ነገር ላይ እንደሌለ ልጁ እንዲገነዘብ ነበር የፈለገው። አባቱ በጣም ምርጥ የተባለውን ምርጫ እንደመረጠ ያስብ ነበር። ለልጁ እንከን አልባ የተባለችን ዓለም በማሳየት ንጉሥ የመሆን ፍላጎቱን እያሳደገለት ለመምጣት ነበር ያሰበው። ንጉሡ ከልጁ መስማት የማይፈልገው አንድ ነገር ብቻ አለ። ስለ መንፈሳዊነትና ስለ ሃይማኖት ምንም ነገር እንዲያውቅ ወይንም ደግሞ እንዲጠይቅም አይፈልግም። ታዲያ ሰዳርታ እያደገ ከመጣ በኋላ እነዚህ ነገሮች እንዳለ ለሱ የማወቅ ጉጉትን እየፈጠሩበት መጡ። ከዚህ ቤተ መንግስት ውጪ ምን ሊኖር ይችላል ብሎ ማሰብንና መጓጓትን ጀመረ። ሰዳርታ የ29 ዓመት ጎልማሳ ከሆነ በኋላ ግን ይህንን ፍላጎቱን መቋቋም አልቻለም። ስለዚህ የውስጡን ጥያቄ ለመመለስ ብሎ ከዛ ውብ ከተባለው ቤተ መንግስት ለመውጣት ይወስናል። ይህንንም ምርጫውን አባቱ እንደሰማ ሰዳርታ ማየት የሌለባቸው ነገሮች አሉ፣ ዓለም አሁንም ፐርፌክት እንደሆነች ወይንም ፍጹም እንደሆነች ሊገነዘብ ይገባል ብሎ መንገድ ላይ ያለ ማንም ድሃ፣ የታመመ ሰው፣ የሞተ ሰው፣ የሚለምን ሰው፣ በተጨማሪም ያረጀ ሰው እንዳይታይ ብሎ ለወታደሮቹና ለአገልጋዮቹ ይናገራል። አገልጋዮቹም ልክ ንጉሡ እንዳዘዛቸው አረጉ። አሁን ሰዳርታ ይህንን ሁሉ ነገር ለመመልከት ወጥቷል። ዓለም ምን እንደምትመስል ከቤተ መንግስት ውጭ ያለውን ሕይወት ለመመልከት ሲወጣ ምንም እንኳን መታየት የሌለባቸው የተባሉ ሰዎች ከመንገዱ ላይ ቢወገዱም ሰዳርታ በመንገዱ ላይ ያለ አንድ የታመመ ሰው ወድቆ ይመለከታል። ታዲያ ሰዳርታ ይህንን ነገር ተመልክቶ ምን እንደሆነ መገንዘብ ስላልቻለ በሰረገላው ላይ እየወሰደ ያለውን ከፊቱ ያለውን አገልጋዩን ይጠይቀዋል። በሰረገላው ላይ እየወሰደ የነበረውም አገልጋይ ለሰዳርታ ያ ሰውዬ የታመመ ሰው እንደሆነ ይነግረዋል። መታመም የሚባለውንም ነገር ስለማያውቅ መታመም ምን እንደሆነ፣ የሰው ልጅን ምን ሊያደርግ እንደሚችል ሁሉንም ነገር አስረዳው። ሰዳርታ ለዛሬ ያየሁት በቂ ነው አለና ወደ ቤተ መንግስቱ ተመለሰ። ታዲያ ቤተ መንግስት ትንሽ ከቆየ በኋላም አሁን እስቲ ድጋሚ ልውጣ ብሎ ይወስናል። በሁለተኛው ዙረት ላይ ደግሞ አንድ ያረጀ ሰውን መንገድ ዳር ይመለከታል። ይህ ሰው በጣም ዝቅ ብሎ ወይንም አጎብጦ እየተራመደ ነው። እጁ ላይ ከዘራ ይዟል። ሰውነቱ ተጨማዷል። በአጠቃላይም ደካማ ነው። ስለዚህ ይሄ ነገር ሰዳርታን ግራ አጋባው። ከዚህ በፊት ያረጀ ሰው ተመልክተው ስለማያውቅ አሁንም የሰረገላውን ሹፌር ይጠይቀዋል። ምንድነው እያየው ያለሁት? በሰረገላው ላይ እየወሰደውም የነበረው ሹፌር ይነግረዋል። ይሄ ነገር ሁላችንም ያጋጥመናል። ከተወሰኑ ዓመታቶች በኋላ ሰውነታችን እየደከመ፣ ቆዳችንም እየተጨማደደ፣ ጸጉራችንም ወደ ነጭ እየሄደ እየሸበተ ይመጣል ይለዋል። ሁለተኛው ዙረት ተጠናቀቀ። ወደ ቤተ መንግስቱ ይመለስና አሁንም በሶስተኛው ቀን ለሶስተኛ ዙረት ይወጣል። በዚህ ዙር ታዲያ የተመለከተው ነገር ትንሽ ለሱ ከባድ ነበረ። የሰው ልጅ ሞቶ እየተቀበረ ባለበት ሰዓት ላይ ሰዳርታ አሁንም ምን እንደሆነ ስላላወቀ ምን እየተፈጠረ ነው ብሎ ይጠይቀዋል። የሰረገላውን ሹፌር ይነግረዋል። እዚህ ዓለም ላይ ያለ ነገር ሁሉ ሟች ነው። ሁሉም ሰው የማይቀርለት ነገር ነው። ሲሞትም ደግሞ በዚህ መንገድ ነው የሚሸኘው ይለዋል። ሰዳርታም እስከዛሬ ድረስ የሰማው ለካ ትክክለኛ ዓለም አይደለም። እስከዛሬ የነበረውንም እምነቱን ለመስበር እስካሁን ያገኛቸው ኢንፎርሜሽኖች፣ መረጃዎች ለሱ በቂ ነበሩ። ስለዚህ ከዚህ በኋላ ለምንድነው ወደ ቤተ መንግስቴ የምመለሰው? ምን ይሰራልኛል? ያኮ ትክክለኛ ዓለም አይደለም ብሎ ያስባል። ታዲያ አሁን ወደ ቤተ መንግስቱ ይመለስና ነገር ግን እዛ ለመቆየት አያስብም። አሁንም መልስ ለመፈለግ ብቻ መውጣትን ይቀጥላል። በአራተኛው ጉዞ ላይም በመንገድ ላይ አንድ ሰው ቁጭ ብሎ ሜዲቴት እያደረገ ወይንም በአርምሞ ውስጥ ቁጭ ብሎ ይመለከታል።
ምንም እንኳን ዓለም ተበጥብጣ በብዙ ስቃይና ህመሞች ውስጥ ብትሆንም ይህ ሰው ግን በራሱ ውስጥ ሰላምን ያገኘ ይመስላል። ስለዚህ ሲዳርታም ይህንን ነገር ተመለከተና ቆይ እስቲ እኔም መልሴን ለማግኘት እንደሱ ማድረግ ሳይኖርብኝ አይቀርም ብሎ ይወስናል። የሲዳርታ ጎተማ ያ ንጉሥ ይሆናል የተባለው ልጅ አሁን ስፒሪቹዋል ጀርኒ ጀመረ ማለት ነው፣ መንፈሳዊ ጉዞ። በጊዜው ብዙ እምነቶች ነበሩ። ይህንን እመን፣ ይህንን ተከተል የሚሉ ብዙ ነገሮች አሉ። እነዛ ውስጥ ግን ዝም ብሎ መግባትና በጭፍን ማመንን አልፈለገም። ስለዚህ በውስጡ የነበሩትን ትክክለኛና ብዙ የሚባሉ ጥያቄዎች ለመመለስ ሲል ያልጠገበውን ውስጡን ለማርካት ብሎ አሁንም ላልተመለሰው ጥያቄ መልስ መፈለግን ቀጠለ። ከዚህ በኋላ የሚያደርጋቸው ነገሮች እንዳለ እቺ አካላዊ የምትባለዋን ሰውነቱን እንዳለ እየገደለ መንፈሳዊ ሰውነቱን ለማንቃት የሚበቁትን ነገሮች ነው። ጾም ላይ ሆነ ማለት ነው። ምንም አይነት ምግብ አልበላም ብሎ ሰውነቱን በጣም ደካማ አድርጎታል። የንጉሥ ልጅ አይመስልም። ብዙ ወራቶችን በዚህ ስቴት ውስጥ ቢቆይም እንኳን ምንም አይነት መልስ ሊያገኝ የቻለ አይመስልም። አሁንም ጥያቄዎቹ አያባሩም። ታዲያ አሁን በዚህ መንገድ መልስ ማግኘት ሲከብደው ወደ ኋላ መለስ አለና ደግሞ ምግብ መብላት ይሻለኛል አለ። እንደ በፊቱ ራሱን አያጠግብም፣ ግን ደግሞ አሁንም እንዳደረገው እስከ መጨረሻው ጊዜ መልስ እስካገኝ ብሎ ደግሞ ራሱን አያስርብም። አሁን እየሄደበት ያለው መንገድ መሀል ላይ ይመስላል። ልክ እንደሱ ሁሉ እየጾሙ ሜዲቴት ሲያደርጉ የነበሩ ሰዎች ይህንን ተግባሩን ሲመለከቱ ተስፋ ቆርጧል። ይሄ ማለት ተስፋ መቁረጥ ማለት ነው ይላሉ። ነገር ግን ለሲዳርታ ይሄኛው ተስፋ መቁረጥ አይደለም። አሁንም ለብቻው ተገሎ በጫካ ውስጥ ቁጭ እያለ ሜዲቴት ያደርጋል። ሰውነቱን እንደ በፊቱ አያሰቃይም። ሰውነቱ የሚፈልገውን ነገር ይሰጠዋል። ነገር ግን ከሚያስፈልገው በላይም ደግሞ አያደርግለትም። በእነዚህ ወቅቶች ነበረ ሲዳርታ ብዙ ነገሮችን እያወቀ አይምሮም ወደ ኋላ እንዲመለስ እያደረገው ብዙ ነገሮችን እንዲገነዘብ ያደረገው። የሱ ፍልስፍናዎች አሁንም ድረስ በህይወት ያሉት፣ አሁንም ድረስ ሰዎች የሚከተሉትም ለዚህ ይመስለኛል። በእነዚህ ወቅቶች ያገኛቸው ነገሮች ናቸው። በዛን ወቅት በዛ መንገድ የጀመረው ነገር አሁን ዓለም የሚያውቅለት ታሪክ ሆኗል። ያም ደግሞ የቡዳ ስቶሪ ነው። ሲዳርታ ጓተም ቡዳ፣ በሌላኛው አጠራሩ The Enlightened One ወይንም ደግሞ የተገለጠለት ሰው። ከዚህ ጊዜ ጀምሮ ነው እንግዲህ ቡዲዝም የተሰኘው ነገር ወደ ህይወት እየመጣ የቀጠለው። እዚህች ዓለም ላይ ያሉትን እምነቶች ቻሌንጅ እያረገ እየተጋፈጠ እነዚህ ሀሳቦች ከየት መጡ እያለ እየጠየቀ ብዙ አመለካከቶችን እየለወጠ የመጣው። እንደ እውነቱ ከሆነ ይሄ አሁን የነገርኳችሁ ታሪክ ምን ያህል እውነት እንደሆነ፣ ምን ያህሉ ተረት እንደሆነና በአጠቃላይም ተረት ሊሆን ይችላል ብለን የምናስበው ነገር ነው። ምክንያቱም አሁን ላይ ስለ ቡዳ ይታወቃሉ ተብሎ የሚነገሩን ነገሮች እንዳለ ከሱ ከአፉ የተወሰዱ የተጻፉ ነገሮች ናቸው። እነዚህ የተጻፉትም ነገሮች እሱ ከሞተ በኋላ የመጡ ስለሆኑ ምናልባትም ብዙ አይነት ትርጓሜዎች ይኖራሉ። በትክክል እሱ እንዳሰበውም ያልተተረጎሙ ነገሮች ይኖራሉ፣ አይታወቅም። በተጨማሪም የሱ ታሪክ ነው ተብሎ የሚነገረን ታሪኮች ከአንዱ የሌላኛው ይለያያል። ምንም እንኳን አሁን የቡዳን አስተዳደግና እንዴት እዛ ቦታ ላይ ሊደርስ እንደቻለ የነገርኳችሁ ታሪክ ባይለያይም ከዛ በኋላ ያስተማራቸው ነገሮች ግን ከአንዱ ሰሚ ወደ ሌላኛው ሰሚ ስትሄዱ ትንሽ የተለያዩ ነገሮችን ልታገኙ ትችላላችሁ። የቡዳ ታሪክ ግን የራሳችን ታሪክ ነው። ሁላችንም ትንሽ ልጆች ነበርን፣ እናድጋለን። ካደግንም በኋላ የማወቅ ጉጉት የሚባል ነገር ይመጣል። አንድን ነገር እንመለከትና ይህንን ነገር ካላወቅኩት እንላለን። ይህንን ተከተሉ፣ ይሄ ነው እውነታው ከተባልነው ነገርም ደግሞ ድሪፍት እያደረግን እየተንሸራተትን በራሳችን ማወቅ የምንፈልጋቸውን ነገሮች እየፈለግን እንቀጥላለን። የዛኔ ነው እንግዲህ የህይወትን ጨለማ የሚባለውን አስፔክት እየተመለከተን የምንመጣው። ህይወትም ለካ ቤተሰቦቻችን፣ ማህበረሰባችን ወይንም ደግሞ በአካባቢያችን ላይ ያሉ ሰዎች እንደሚሉን እንዳልነበረ የምንገነዘበውም የዛኔ ነው። ታዲያ ህይወታችንንም በዚህ መንገድ ተመልክተ ነው ቆይ እስቲ ይህንን ነገር መልስ ማግኘት አለብኝ ብለን እናስብና በየአቅጣጫው ማየት የቻልነውን ነገር ሁሉ እያደረግን ኤክስትሪም ወደሚባለው የአንድን ነገር ጥግ ተመልክተን መምጣትን እንፈልጋለን። የቡዲዝምን እምነት ከወሰዳችሁት ወይንም ደግሞ እንደ ፍልስፍናም ከተመለከታችሁ 4 ንጹህ የሚባሉ እውነታዎች ላይ የተመሰረተ ነው። የመጀመሪያው እውነታ ምንድነው ካላችሁ ላይፍ ኢዝ ሰፈሪንግ የተሰኘ በጣም ቤሲክ ወይንም መሰረታዊ የሆነ እውነታ ነው። ህይወት ስቃይ ነች። እዚህ ምድር ላይ የሰው ልጅ ሆናችሁም አልሆናችሁም ምንም አይነት ፍጥረት ሁኑ በራሳችሁ ዓለም ውስጥ ስቃይን ትመለከታላችሁ። ስቃይ ለምትባለው ቃል ምንም አይነት ፍቺ ብትሰጡም ጀነራሊ ወይንም በአጠቃላይ ስቃይ ተብሎ የሚታሰበውን ነገር በህይወታችሁ ውስጥ እየተመለከታችሁ ትመጣላችሁ ይላል። የመጀመሪያው እውነታ ይሄ ነው።
ወደ ሁለተኛው እውነታ ስናልፍ ትንሽ ኢንትረስቲንግ ነው። suffering is a result of desire። ስቃይ የሚባለው ነገር በህይወታችን የሚመጣው በፍላጎቶቻችን ምክንያት ነው። የፍላጎቶቻችን ወይንም የአታችመንቶቻችን ከአንድ ነገር ጋር ያለን ቁርኝነት እኛን እንድንሰቃይ ያደርገናል ይላል። ሶስተኛው እውነታቸው ደግሞ የተመሰረተው እዚሁ ሰፍሪንግ ላይ ነው። ሰፍሪንግ በዲዛየር ወይንም በፍላጎት የሚመጣ ከሆነ ስቃያችሁ በራሳችሁ እጅ የሚመጣ ከሆነ አሁንም ይህንን ስቃይ በልጣችሁ መገኘት ትችላላችሁ። ከስቃያችሁ በላይ መሆን ትችላላችሁ። ስቃይ የሚባል ነገር የማይታለፍ አይደለም፣ የሚታለፍ ነው የሚለን። እንዴት ነው ስቃይን ላሸንፍ የምችለው? እንዴት ነው ከስቃይ በላይ መሆነው ካላችሁ ፍላጎቶቻችሁን በመግታት ወይንም ሙሉ ለሙሉ በማጥፋት ከፍላጎቶቻችሁን በላይ አታች የሆናችሁበት ነገር ወይንም ደግሞ ካለዚህ መኖር አልችልም ያላችሁትን ነገር እየለቀቃችሁ ስትመጡ የዛኔ ነፃነትን እየተመለከታችሁ ትመጣላችሁ። ይህ ማለት እናንተን ከዚህ በኋላ የሚያስራችሁ ምንም አይነት ነገር አይኖርም ማለት ነው። ያም ደግሞ ከሌለ ስቃይ የለም ማለት ነው። የመጨረሻው እውነታ ጋር ስንመጣ 8 እጥፍ መንገድን ያመጣልናል ወይንም ደግሞ 8 የሚባሉ መንገዶችን ያቀርብልናል። የሰው ልጅ ከስቃዩ እንዴት መላቀቅ እንደሚችል እነዚህን መንገዶች አስቀምጧል ማለት ነው። የመጀመሪያው ራይት ቪው፣ ትክክለኛ አመለካከት፣ ሁለተኛ ራይት ኢንቴንሽን፣ ትክክለኛ ዓላማ፣ ሶስተኛው ራይት ስፒች፣ ትክክለኛ ንግግር፣ ቀጣይ ደግሞ ራይት አክሽን፣ ትክክለኛ ተግባር፣ አሁንም ማለፍ ስንል ራይት ላይቭሊሁድ፣ ትክክለኛ መተዳደሪያ፣ ከዛ በኋላ ራይት ኤፈርት፣ ትክክለኛ ጥረት፣ አሁንም ማለፍ ስንል ራይት ማይንድፉልነስ። ጉግል አእምሯዊነት ብሎ ቢተረጎመውም ትክክለኛ የሚባል ስቴት ኦፍ ማይንድ ላይ መቀመጥ እለዋለሁ። በመጨረሻም 8ኛው ራይት ኮንሰንትሬሽን ወይንም ደግሞ ትክክለኛ ትኩረት ማለት ነው። እነዚህን 8 መንገዶች በቅደም ተከተላቸው እንድትተገብሯቸው ሳይሆን እያንዳንዱን ነገር እየተገበራችሁ እንድታልፉ ራሳችሁን ብቻ እንድትመለከቱበት የተደረገ ነው። ስለዚህ የትኛው መቅደም አለበት የሚባል ነገር የለም። 8ቱም ላይ ራሳችሁን ልታገኙ ይገባል። ጥበብን ፍለጋ ከወጣችሁ አይቀር እነዚህ 8 ነገሮች ላይ ፎከስ አድርጉ። ህይወታችሁንም በእነዚህ ነገሮች ላይ እየመራችሁ ስትሄዱ ራሳችሁን የበለጠ እያወቃችሁ ትመጣላችሁ። ጥበብም ደግሞ የሚጀምረው ራስን ከማወቅ ነው። ቡዲስቶቹ ከሚያስተምሩት ትምህርቶች ውስጥ አንደኛው ናን አታችመንት ነው። ሰፍሪንግን ወይንም ስቃይን ማስወገጃ የመጀመሪያው መንገድ ፍላጎቶቻችሁን እንዳለ ማጥፋት። መጀመሪያ ሐሳቡን ስትሰሙ ትንሽ ከራሳችሁ ጋር ወይንም ካኗኗራችሁ ጋር የሚቃረን ይመስላል። ነገር ግን ቡዲስቶቹ የሚነግሩት ነገር አንድ ነገር ነው። ናን ሰልፍ ወይንም ደግሞ ኤምፕቲነስ፣ ራስን ባዶ ማድረግ፣ ከፍላጎቶች ከቁርኝቶች ወይንም ከአታችመንቶች ነፃ መውጣት። ቡዳ እንደሚያስረዳው ከሆነ ዓለማችን ላይ ያሉት ነገሮች እንዳለ በየጊዜው እየተለዋወጡ እየተቀያየሩ ይመጣሉ። ምንም ነገር ኮንስተንት ወይንም ደግሞ እዛው የሚቀር ነገር አይደለም። ልክ እንደዛው ሁሉ ደግሞ በውስጣችን ውስጥ ያሉት ነገሮች እንዳለ ልክ እንደ ዓለሙ ሁሉ እየተለዋወጡ የሚመጡ ነገሮች ናቸው። በዚህች ዓለምና በእኛ ሐሳቦችን መሃል ያለው ልዩነት ምንድን ነው ብላችሁ ከጠየቃችሁት ኢትስ ዲሉዥን ወይንም ደግሞ ቅዠት ነው ይላችኋል። አይምሯችሁ ውስጥ ይሄ ነው ቦታው ወይንም ደግሞ ይሄ ነው መነሻው ብላችሁ የምትጠቁሙበት ምንም አይነት ነገር የለም። ለምሳሌ ፒንክ ድመት አስቡ ብላችሁ እናንተም በአይምሯችሁ ይህንን ነገር ብትመለከቱት እንዴት ነው ልታዩት የቻላችሁት? ከየት ነው ልታዩት የቻላችሁት? ድመቷ የቱ ጋር ነች? ምንም ነገር የለውም። ሁሉም ነገር ኤምፕቲነስን ወይንም ባዶነትን ያሳያል። ነገር ግን ሐሳቦቻችሁ በዛ ሰዓት እያሰባችሁ ያላችሁት ነገርና ስሜቶቻችሁ ያንን ነገር የሆነ ነገር እንደሆነ አድርገው ያስመስላሉ። ቡዲዝም እንደ ሃይማኖትም እንደ ፍልስፍናም የሚያስተምሩት ነገር አንድ ነገር ነው። ያም ደግሞ ምንም የሚታይ ነገር የለም። የሚታይ ነገር ያለ ይመስላል፣ ነገር ግን ኦል ኢዝ ናን ወይንም ደግሞ ሁሉም ነገር ባዶ ነው ይላሉ። ፍልስፍናውን በደንብ እያጠናችሁ በመጣችሁ ቁጥር ትምህርታቸውንም ስትከታተሉ እኛ እዚህ ዓለም ላይ እየተሰቃየን የምንመጣው ገንዘብ ስላጣን ስለተቸገረን ወይንም ደግሞ ስላልሞላልን አይደለም። ነገር ግን እነዛ ነገሮች ለህይወት ያስፈላጊ ናቸው። ያለ እነዚህ መኖር አልችልም ብለን ስላሰብንና ከነሱ ጋር አታች ስላረግን ነው። ያ ማለት ምን ማለት ነው? ራሳችሁን ወደ እርካታ የምትመሩት ወይንም ወደ እርካታ ደረጃ ላይ የምታመጡት እነዛ ነገሮች ከተሟሉላችሁ ብቻ ነው። ስለዚህ የአእምሯችሁን ሰላም፣ ውስጣዊ ሰላም ለማግኘት የምትፈልጉ ከሆነ ይህንን ፍላጎታችሁን እየገደባችሁ ጥገኛ የሆናችሁበትን ነገር እየቀነሳችሁ ትመጣላችሁ። በማወቅም ሆነ ባለማወቅ ስቃዮቻችሁን እየቀነሳችሁ ነው። ኦፍኮርስ አሁን ስለ ቡዲዝም ስታስቡ ይህንን አይነት እንከኖች አሉበት ወይንም ደግሞ ሐሳቡን የማልቀበለው ለፍልስፍናውም ይህን ያህል ትኩረት የማልሰጠው ለዚህ ነው ብላችሁ የምታነሷቸው ምክንያቶች ሊኖሩ ይችላሉ። ኤቲየስት ወይንም አምላክ የለም ብሎ የሚያምን ሰው ከሆነ ቡዲዝም የተባለውን ፍልስፍናም ሆነ ሃይማኖት እንደ ችግር መመልከት ይቀጥላል። ነገር ግን የቡዲዝም ኮር የሚባለው ፕሪንሲፕል ወይም መሰረታዊ የሚባለው መርህ ምንድን ነው ካላችሁ ልክ እንደ ጥያቄ ነው የቀረበው። Can one truly desire no desire?
አንድ ሰው ፍላጎት አልባ መሆንን መፈለግ ይችላል ወይ እንደማለት ነው። ለዚህስ ፋይናል የሚባል ዴስቲኔሽን ወይም የመጨረሻ መዳረሻ አለው? ፍላጎታችንንስ እስከ ምን ያህል ድረስ ነው ልንቆጣጠር የምንችለው? ይሄ ሁሉ ሂደትስ ምን ያህል ሊጎዳን ወይንም ደግሞ ምን ያህል አፌክት ሊያደርገን ይችላል? እነዚህ ነገሮች ላይ ልብ የሚል የሚያስተውል ፍልስፍና ነው ቡዲዝም። እንደ እምነትም የሚመለከቱት ሰዎች ዞር ብለው ወጥተው እንትና ልከተል፣ አምላክ ማለት እንትና ነው ሊሉ አይችሉም። ምክንያቱም መልሱ እንዳለ በውስጣችን ነው። ሁሉም ነገር በእኛ ውስጥ ነው ብለው የሚያምኑ ናቸው። ሁሉም ደግሞ እምነታቸው በራሳቸው ውስጥ ስለሆነና በራሳቸው ውስጥም አንኖን የሚባለው የማይታወቀው የማያልቀው ኢንፊኒት የተባለው ነገር ስላለ እሱን ኤክስፕሎር እያደረጉ ግኝታቸውንም በደንብ እያጧጧፉ እዛው ራሳቸውን ችለው ውስጣቸውን ሰላም አድርገው በውስጣቸው ረክተው መኖር የሚፈልጉ ሰዎች ናቸው። ታዋቂው አለን ዋትስ የቡዲዝም እምነት ተከታይ ነበረ። ብዙ ነገሮቹን ትምህርቶቹንም ስትሰሙት ስለ ኤምፕቲይንግ ዋን ሰልፍ ያወራል። ራስን ባዶ ማድረግ ለአለን ዋትስ ልክ እንደ ህልውና ጥያቄ ነበረ። እዚህ ዓለም ላይ ሰርቫይቭ ማድረግ ከፈለጋችሁ፣ ስቃይን መብለጥ ከፈለጋችሁ ራሳችሁን ባዶ አድርጉ ይላል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።